ውድ ተመልካቾች ሰላም ጤና ይስጥልን። ይህ ኢሳት ዲጂታል ነው። የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። ጠቅላይ ሚኒስትር አብይ አህመድ ነገ ከህዝብ ተወካዮች ምክር ቤት አባላት ለሚቀርቡ ጥያቄዎች ምላሽና ማብራሪያ ይሰጣሉ ተባለ። ስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን ሁለተኛ መደበኛ ስብሰባ ጥቅምት 18 ቀን 2018 ዓ.ም ከጠዋቱ 2:30 ጀምሮ ጠቅላይ ሚኒስትር አብይ አህመድ በተገኙበት ይካሄዳል ተብሏል። በምክር ቤቱ መደበኛ ስብሰባ ወቅት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ መስከረም 26 ቀን 2018 ዓ.ም ለህዝብ ተወካዮችና የፌዴሬሽን ምክር ቤቶች የጋራ ስብሰባ ያደረጉትን የመክፈቻ ንግግር አስመልክቶ ከምክር ቤቱ አባላት ለሚቀርቡ ጥያቄዎች ጠቅላይ ሚኒስትሩ ምላሽና ማብራሪያ ይሰጣሉ። ይህን ተከትሎም ምክር ቤቱ የመንግስትን አቋም በማዳመጥ የድጋፍ ሞሽኑን ያጸድቃል ተብሎ ይጠበቃል። በመደበኛው ስብሰባ በአዲስ አበባ የሚገኙ የተለያዩ ሀገራት አምባሳደሮችና የዓለም አቀፍ ተቋማት ተጠሪዎች፣ የሃይማኖት አባቶችና የሀገር ሽማግሌዎች፣ የተፎካካሪ ፓርቲ ተጠሪዎችና ሌሎች ጥሪ የተደረገላቸው እንግዶች እንደሚገኙ ከምክር ቤቱ ድረገጽ የተገኘው መረጃ ያመለክታል። በኩባንያዎች የነዳጅ አቅርቦትና ስርጭት ላይ አዲስ የገበያ ድርሻ አሰራር ተግባራዊ መደረጉን የነዳጅና ኤነርጂ ባለስልጣን አስታወቀም። የባለስልጣኑ ዋና ዳይሬክተር ዶክተር ደስታው መኳንንት የነዳጅ ስርጭት ፍትሃዊ በሚሆንበትና ለሀገር ልማት በሚውልበት አግባብ መጠቀም ይገባል ብለዋል። የነዳጅ አከፋፋይ ኩባንያዎች የሚያሰራጩትን ነዳጅ ለህብረተሰቡ ፍትሃዊ በሆነ መንገድ እንዲያቀርቡ በጥናት ላይ የተመሰረተ የገበያ ድርሻ ቀመርና የአሰራር ስርዓት ተግባራዊ መደረጉን አስታውቀዋል። ከዚህ በፊት ኩባንያዎች ከነዳጅ አቅራቢ ድርጅቶች ተረክበው ለማደያዎች የሚያደርሱበት አሰራር ለህገ ወጥነት በር የከፈተ እንደነበረም በጥናት መለየቱን ተናግረዋል። በጥናቱ መሰረትም በቀጥታ ተጠቃሚ የሆኑ ቁልፍ የልማት ሴክተሮች በሚጠይቁበት ቀን ነዳጁ በቀጥታ እንዲደርሳቸውና ለኮንትሮባንድ ተጋላጭ ለሆኑ አካባቢዎች ደግሞ በኮታ እንዲቀርብላቸው እንደሚደረግ አብራርተዋል። የተከለሰው የገበያ ድርሻ ቀመር የነዳጅን አቅርቦት ከማሻሻል ጎን ለጎን ፍትሃዊ ተደራሽነትን ባረጋገጠ መንገድ በቁጠባና በውጤታማነት መርህ መጠቀም ያስችላል ብለዋል። እንዲሁም ከጅቡቲ ጀምሮ የነዳጁን ስርጭት ለመከታተል የሚያስችል አሰራር ተግባራዊ እንደሚደረግ ገልጸው ይህም በነዳጅ ስርጭትና ተደራሽነት ብሎም ፍትሃዊነት ላይ ጉልህ ለውጥ ያመጣል ብለዋል። ቀብር ለማስፈጸም የሚጠየቀው የመሬት ክፍያ ዋጋ አሳሳቢ ደረጃ መድረሱ ተገለጸ። በሌላ በኩል እድሮች የአባሎቻቸውን ማህበራዊና ኢኮኖሚያዊ ችግር እንዲፈቱ የሚረዳ መመሪያ ማዘጋጀቱን የአዲስ አበባ ሴቶች ህፃናትና ማህበራዊ ጉዳይ ቢሮ ገልጿል። ገነት ዘዘው የአዲስ አበባ ሴቶችና ህፃናት ማህበራዊ ጉዳይ ቢሮ በ2017 በጀት ዓመት በክረምት ወራት በበጎ አድራጎት ስራ ተሰማርተው ማህበራዊ ኃላፊነታቸውን ለተወጡ እድሮችና የእድር ምክር ቤቶች የእውቅናና የምስጋና መርሃ ግብር በዛሬው ዕለት አካሂደዋል። እድሮች ለአባሎቻቸው ማህበራዊ አገልግሎቶችን የመስጠት የገንዘብና የቁሳቁስ ድጋፍ ያደርጋሉ። በዚህ ረገድ የአዲስ አበባ ሴቶች ህፃናትና ማህበራዊ ጉዳይ ቢሮ ኃላፊ ቆንጂት ደበላ እንደገለጹት እድሮች ከመደበኛ ስራቸው ባሻገር ማህበራዊ ኃላፊነታቸውን እየተወጡ መሆኑን ገልጸዋል። መደበኛ ስራዎቻቸው ባሻገር አሁን ላይ በተለይ ለአባሎቻቸው የማህበራዊ ዋስትና አገልግሎት በመስጠት የፋይናንስ አገልግሎት በመስጠት በመረዳዳት ጭምር ማለት ነው ችግር ሲገጥም በመደገፍ ጭምር እንደዚሁም በከተማችን በሚካሄዱ የተለያዩ የልማት ፕሮግራሞች ላይ በመሳተፍ ጭምር ሰላም በማስጠበቅ ጭምር የተለያዩ ተልእኮች ሲወርዱ በተለይ ተቋማት እንደመሆናቸው ትልቅ ኃላፊነትም ስላለባቸው አስተዳደሩ በሚፈልጋቸው ጊዜ በሁሉ ነገሮች በመሳተፍ በማገዝ ጭምር እንቅስቃሴ ያደረጉ ያሉበት ሁኔታ አለ ማለት ነው። በሌላ በኩል እድሮችና የእድር ምክር ቤቶች በመድረኩ ላይ ከቀብር ማስፈጸሚያ የመሬት ክፍያ ዋጋ መናርና የስራ ቦታ እጥረት በሚሰጡት ማህበራዊ አገልግሎት ላይ እንቅፋት መሆኑን በውይይቱ አንስተዋል። እንደውም መንግስት በሚፈለገው ልክ እድርን አልተጠቀመበትም። ለምን? በጣም ወሳኝ የሆነ የማህበረሰብ ክፍልን ሁሉንም ያቀፈ
የያዘ እድር ነው። እድሮች ትልቅ ችግር አለብን። ችግራችን ምንድነው? የደስታ ቀን የሐዘን ቀን የምናስቀምጥበት ቦታ ቤት የለንም። እድሮች በእውነት ለመናገር ቤት አግኝተው የቤት ኪራይ ዕቃ ማስቀመጫ የሚከፍሉትን ለመንግስት አካል አውጡ ቢባል ወደ ኋላ አይሉ። አሁን ስለ እድሮች ስናነሳ ትልቁ የእድሮች ጉዳይ ብዙዎቹ አንስተዋል። የቀብር ስነ ስርዓት ዋጋውን አልቻልንም ብለን ብዙ ጊዜ እናቀርባለን። ይሄ ሊታይ ይገባል። ድሃ ነው ህዝቡ፣ አልቻልንም። መሬት የመንግስት ነው። እዛ ብዙ ደላላዎች አለና ይሄንን አንድ እርምጃ ሊወሰድልን ይገባል እያልን እያቀረብን እየጮህን ነው። ሰው ሞቶ መቀበር አልቻልንም። የሚከፈለው ገንዘብ ቀላል አይደለምና ጊዜ ሊሰጠው አይገባም። የቢሮው የማህበራዊ ጉዳይ ዘርፍ ምክትል ኃላፊ ገነት ቅጣው በውይይቱ ወቅት ከእድር አመራሮች ለተነሱ ሐሳቦችና ጥያቄዎች ተከታዩን ምላሽና ማብራሪያ ሰጥተዋል። ሌሎች ጉዳዮች በጣም የገነገኑ የሉም ወይ? በደንብ አሉ። እሱን በደንብ ከከተማ አስተዳደር ከከፍተኛ አመራሮች ጋርም የናንተን ጉዳይ አድርሰናል እውነት ለመናገር። ስለዚህ በምን አይነት አክሽን ይወሰዳል በደንብ አይተን ለህብረተሰቡ ለነዋሪው ለእድር አባላት የሚጠቅሙ ውሳኔዎች ይወሰናሉ። ውድ ተመልካቾች ከኢሳት ዲጂታል የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባ አልፋለሁ። የቬንዙዌላው ጠቅላይ አቃቢ ህግ ዶናልድ ትራምፕ መንግስታችንን ለመጣል እየሰሩ ነው አሉ። አክለውም አሜሪካ የምድር ኃይል ወረራ ታደርጋለች ብለን አናስብም፣ ቢሆንም ግን ተዘጋጅተናል ብለዋል። ሸሪፍ ኢማም የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቬንዙዌላ መንግስት ለመጣል እየሰሩ ነው ሲሉ የአገሪቱ ጠቅላይ አቃቤ ህግ ለቢቢሲ ተናግረዋል። የፕሬዝዳንት ኒኮላስ ማዱሮ የቅርብ አጋር እንደሆኑ የሚነገርላቸው ታሪክ ዊሊያም ሳብ እንዳሉት ዶናልድ ትራምፕ ቬንዙዌላን የአሜሪካ ቅኝ ግዛት ማድረግ ይፈልጋሉ ብለዋል። ትራምፕ ፕሬዝዳንት ማዱሮ የዕፅ አዘዋዋሪው ድርጅት መሪ ናቸው ሲሉ ይወነጅላሉ። በቬንዙዌላ በኩል የአሜሪካ ወታደራዊ ግፊት የቬንዙዌላን ባለስልጣናት ከስልጣን ለማውረድ እየጣረ ነው የሚል ፍራቻ አለ። አሜሪካ በበኩሏ እንዳለችው እስካሁን በደቡብ አሜሪካ ዕፅ አመላላሽ ጀልባዎች በፈጸመችው ጥቃት 43 ሰዎች ተገድለዋል። አሜሪካ አሁን ላይ በባህር የሚደረገውን የዕፅ ማመላለስ መቆጣጠሯ ቀጣዩ ስራ የሚሆነው ከባህር ውጭ በምድር ጥቃት መፈጸም ነው። ምናልባት አሜሪካ በቬንዙዌላ ላይ የምድር ላይ ጥቃት ትፈጽማለች ወይ ተብለው የተጠየቁት ታሪክ ዊሊያም ሳብ ይፈጽሙ አይሆንም፣ ነገር ግን እኛም ተዘጋጅተናል ብለዋል። አክለውም ቬንዙዌላ ለመነጋገር አሁንም ዝግጁ ናት ብለዋል። አሜሪካ ከዕፅ አመላላሾች ጋር እያደረገች ያለው ህገወጥ የሆነ ጦርነት ተገቢ አይደለም በማለት አሜሪካ እንደ ብዙ ሀገር መንግስታት ማዱሮን እንደ ህጋዊ የቬንዙዌላ መሪ አድርጋ አትወስዳቸውም። ይበልጡን ደግሞ ከ2024 ምርጫ በኋላ ምርጫው ነፃና ገለልተኛ አልነበረም በማለት በምርጫ ጣቢያዎች የቀረቡት የተቃዋሚ እጩዎች በከፍተኛ ድምጽ ማሸነፋቸውን ያሳያል ይላሉ። ታሪክ ዊሊያም ሳብ ግን አሜሪካ በቬንዙዌላ የሥርዓት ለውጥ እንዲደረግ ትፈልጋለች። ይህ እንዲሆን የምትፈልገው ደግሞ የሀገሪቱን የተፈጥሮ ሀብት ወርቅ፣ ነዳጅና መዳብ ለመውሰድ በማሰብ ነው ብለዋል። በሪፐብሊካንና በዲሞክራቲክ ፓርቲ ወገን ያሉት የአሜሪካ ኮንግረስ አባላት ትራምፕ በጀልባዎች ላይ ያደረሱት ጥቃትና የሰጡት ትዕዛዝን በተመለከተ እንዳሳሰባቸው እየገለጹ ነው። የሪፐብሊካኑ ሴኔተር ሊንሴ ግራሃም ለሪፖርተሮች ሁለት ሲናገሩ በቬንዙዌላ ላይ የሚደረገው የምድር ላይ ጥቃት በእውነት ሊሆን የሚችል ነው ብለዋል። ትራምፕ እንደነገሯቸው በዚህ ረገድ ያላቸውን እቅድ ከኤዥያ ሲመለሱ ለኮንግረሱ ማብራሪያ እንደሚሰጡ ነግረውኛል ብለዋል። ባለፉት 2 ወራት ውስጥ አሜሪካ በካሪቢያን አካባቢ የጦር መርከቦችን፣ ተዋጊ ጀቶችን፣ የባህር ኃይል የስለላ አውሮፕላኖች፣ ሰው አልባ አውሮፕላኖች በዕፅ አዘዋዋሪዎችና በናርኮ አሸባሪዎች ላይ እርምጃ እንዲወስዱ እያጠናከረች እንደሆነ ተገልጿል። በርካታ ተንታኞች እንደሚሉት ፕሬዝዳንት ማዱሮን ከስልጣን ለማውረድ የሚደረግ ሰፊ ማስፈራሪያ ዘመቻ አካል ነው ብለዋል። ዜናውን ስናዘጋጅ ቢቢሲና አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ዲጂታል የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ